በብዛት ለህክምና ወደ ውጭ የሚሄዱ ሰዎች ከተለያየ የሀገራችን ክፍል ነው የሚመጡት እና ድንገተኛ ነገር ነው፣ የምትዘጋጅበት ነገር አይደለም። ለህክምና የሄደ ሰው ታክሞ መምጣት መቻል አለበት። ቀልድ አይደለም። እዛ ሀገር ድረስ ስትሄጂ እንደ አንድ ሰርቪስ ፕሮቫይደር ምን አይነት ነገሮችን ነው የምትረዷቸው? የህክምና መረጃዎች ወይም ሜዲካል ዶክመንቶችን ትክክለኛውን ከመሰብሰብ ጀምሮ ሰርቪስን የምታሻሽው ከኤክስፔሪየንስ ነው እና እኛ ፈረንጅ ስናይ ዋጋ እንደምንጨምረው ማለት ነው። በህክምና አላውቅም፣ ግን በተለያዩ ምክንያቶች ሰዎች ከሀገር ከወጡ በኋላ አይመለሱም። ምናልባት ታካሚው ሊመለስ ይችላል፣ አስታማሚ ሊቀር ይችላል። አንዳንዴ ሌክዠሪ ለሆነ ነገር ወይም ደግሞ ሌሎች ህክምናዎችን ለማድረግ ሰዎች ወደ ውጭ ይጓዛሉ። ሰርጀሪ ከተሰራ በኋላ ምን ያክል ጊዜ አይሲዩ ውስጥ ልቆይ ይችላል የሚል ጥያቄ ሊኖራቸው ይችላል። ከደሃ ሀገር ከሀብታም ሀገር ብለው አይለዩም። እዛ ጋር ዶላር ይዘሽ መሄድሽን ነው የሚያዩት። ሰላም ቤተሰቦቻችን፣ ከመወሰኑ በፊት ጀምሯል። ዛሬ ደግሞ ማናኪ ሄልት ኬር ነው የምንገኘው። ማናኪ ሄልት ኬር ለምን ተገኛችሁ ካላችሁን ደግሞ ስለ ውጭ የህክምና ጉዞ በደንብ ልናወራ ነው። እንግዲህ ስለሆንሽ አመሰግናለሁ። እሺ፣ በጣም አመሰግናለሁ ስለመጣችሁ። እስኪ ስለ ማናኪ ሄልት ኬር ስለምትሰጡት አገልግሎት አንቺም ራስሽን አስተዋውቂልንና ወደ ጨዋታችን እንገባለን። እሺ፣ ስለመጣችሁ በጣም ደስ ብሎኛል። ሊዲያ እባላለሁ። ማናኪ ሄልት ኬር ውስጥ ኬዝ ኦፊሰር ነኝ። በዋነኝነት ማናኪ ምንድን ነው የሚሰራው? እንደ ሄልዝ ኬርነቱ ታካሚን ከህክምናው ጋር ማገናኘት ነው። ራይት ታይፕ ኦፍ ትሪትመንትን እዚህ ሀገር ውስጥም ሆነ ውጭ ሀገር ትክክለኛውን ህክምና እንዲያገኙ ማድረግ ነው የምንሰራው ማለት ነው። ሞር ፎከስ አድርገን የምንሰራው ደግሞ ሜዲካል ቱሪዝም ላይ ነው። ታካሚዎች እዚህ ሀገር አቬይላብል ያልሆኑ ህክምናዎችን፣ የህክምና ምርመራዎችን እንዲያደርጉ ወደ ውጭ ሀገር እንዲሄዱ ያሉትን ሁኔታዎች ማመቻቸት ማለት ነው። በጣም አሪፍ። ዛሬ እንግዲህ ስንመጣ በተለይ ደግሞ በደንብ ፎከስ ማድረግ የፈለግነው ወደ ውጭ ሀገር ለህክምና የሚካሄድበት ጉዞ አለና እዛ ላይ ነው። ከጠቀስሽልኝ አይቀር ደግሞ ለየትኛው ህክምና ፔሸንቶች ወይም ታካሚዎች በብዛት ለየትኛው ህክምና ነው ወደ ውጭ የሚሄዱት እና ደግሞ አዘውትረውስ ወደ የትኛው ሀገር ነው የሚሄዱት? ብዙ ጊዜ ህክምና ላይ የሚሄዱት ለትራንስፕላንቴሽን የጉበት ሊሆን ይችላል፣ የኩላሊት እንዲሁም የመቅኔ የአጥንት መቅኔ ነቅሎ ተከላ ይሰራሉ ማለት ነው እና አንዳንድ ቀን አቬይላብል ሳይሆኑ ቀርተው ሳይሆን ወረፋ ለምሳሌ የሚቆየው አሉ። በአመት ውስጥ በጣም 20፣ 15 እንደዚህ አይነት ቁጥር ብቻ የሚሰሩ ሰርጀሪዎች ይኖራሉ እና ያንን ነገር ለመቀነስ ነው ታካሚው ህክምናው ማግኘት ባለበት ሰዓት እንዲያገኝ እዛ እንዲሄዱ ይደረጋል ማለት ነው። ከዛ ባለፈ ደግሞ ለምሳሌ ሰርጀሪዎች መካከል ሮቦቲክ ሰርጀሪ እኛ ሀገር የለም። ሮቦቲክ ሰርጀሪ ማለት በሮቦት የታገዘ ሰርጀሪ ነው እና አንዳንድ ህክምናዎች ሮቦቲክ ሰርጀሪ ስፔሲፊካሊ የሚያስፈልጋቸው አሉ። የተለያዩ የካንሰር ኬዞች አሁን ቲመርን ለማውጣት ለምሳሌ ፕሮስቴት ካንሰር ለምሳሌ አሁን በጣም ሴንሲቲቭ የሆነ ኤሪያ ስለሆነ የግድ ሮቦቲክ የታገዘ መሆኑ የሚመከር ነው፣ ውጤታማም ነው። ሮቦቲክ መሆኑ ምንድን ነው? አንደኛ በጣም ፕሪሳይዝ የሆነ እንትን ነው የሚኖራቸው እና ከዛ በኋላ ከሰርጀሪው በኋላም ደግሞ ኦፕን ሆኖ ተከፍቶ የሚሰራ ሰርጀሪ እና በሮቦት የሚሰራ ሰርጀሪ እኩል አያገግሙም። ያ ኢንፌክሽን ይቀንሳል፣ ቶሎ የማገገም ከዛ አካባቢ ያሉ ነርቮችን ያለመንካት ብቻ የተሻለውን ነገር ያገኛሉ በሚል በማሰብ ነው እና ሮቦቲክ ሰርጀሪዎች አሁን እኛ ሀገር አቬይለብል አይደለም። ማሽኑም ሮቦቱም አቬይለብል አይደለም፣ የለም እና ያንን የግድ ደግሞ አስፈላጊ የሚሆኑ አሉ። በሰዎች አሲስታንስ ወይም በሰዎች እርዳታም ጭምር ነው ወይስ ሮቦቱ ብቻ የሚያደርገው ሰርጀሪ? የስ በሰዎች ነው አሲስት የሚደረገው። ግን እንዴት ነው? አንደኛ ነገር አሁን እኛ ለምሳሌ ሰርጀሪ ሰው ሲሰራ ከላይ ያለውን ብቻ ነው ማየት የሚችለው። ሰው ኦርጋኑን አንስቶ ከስር ያለውን ነገር ማየት ላይችል ይችላል። ከዛ በኋላ ደግሞ እኛ 2 እጅ ነው ያለን፣ ከዛ በላይ እጅ አይኖረን። ሮቦቱ 6 የሚሆኑ እጆች ይኖረዋል። ዶክተሩ ስፔሻሊስቱ አሲስት እያደረገ ገብቶ ከስር ያለውን ነገር ማየት ይችላል፣ ማየት እንችላለን እዛ ጋር። ከዛ በኋላ ደግሞ ምንድነው ማድረግ ያለብኝ የሚለውን ነገር ኢዝሊ ጋይድ ያደርገዋል ማለት ነው። አሲስት የሚደረገው በስፔሻሊስቱ ቢሆንም በሮቦት ነው የሚሰራው ማለት ነው። እነሱ አይነት ሰርጀሪዎች እኛ ጋር አይኖሩም። ከዛ ባለፈ ደግሞ አንዳንድ ምርመራዎች አሉ። ለምሳሌ ካንሰር ኬዞች ላይ በተለይ እኛ ሀገር የሌሉ ምርመራዎች አሉ። እኛ ሀገር አሁን ለምሳሌ ካንሰር ቲዩመርን ለማየት
ከሲቲ ስካን ያለፈ ነገር የለንም። ልክ ነው። እንደዚህ አይነት ምርመራዎችን ኢሜጂንግ ቴስቶችን የግድ ውጭ ሀገር ሂደው መሰራት ይኖርባቸዋል። ማለት ሰርጀሪው እዚህ ሀገር የሚሰራ ሆኖ ራሱ የግድ እዛ ሂደው ያቺን ተመርምረው ያንን ውጤት ይዘው እንዲመጡ ራሱ ይደረጋል። ምርመራውን ብቻ አድርገው ማለት ነው። ለእንደዛ አይነት ጉዳዮች ነው የሚሄዱት እና በአብዛኛው የሚሄዱት ወደ ህንድ ሀገር ነው። ያ የሚሆንበት ምክንያት አንደኛ በዋነኝነት ከኮስት አንጻር ነው፣ ከሬፑቴሽናቸውም አንጻር ህንድ ሀገር በህክምና ይታወቃሉ በደንብ እና ረጅም ዓመት የአንድ የህክምና ሙያ ላይ የሰሩ ሐኪሞች ይኖራሉ። ብዙ አማራጮች አሉ፣ ብዙ ሐኪም ቤቶች አሉ። ከዛ ውጭ ደግሞ ከአኗኗርም አንጻር ከኛ ጋር ተቀራራቢ የሆነ የኑሮ ሁኔታ አላቸው። እዛ ስትሄጂ ያለው ነገር አንደኛ ነገር ያው ሰው ሀገር እንደመሆኑ መጠን ኢንቫይሮንመንቱም ያን ያክል አይቀየርብሽም። ይሄ ሶሾ ኢኮኖሚክ በአጠቃላይ ህይወታችንም ሞር ከነሱ ጋር ተቀራራቢ ነው ከሌሎች ሀገራቶች አንጻር ማለት ነው። ኮስት ዋይዝም በተለይ ኮስት ዋይዝ ከሌላው ሀገር አንጻር የተሻለ ህክምና ይሰጣሉ፣ የተሻለ አውትካም አለ፣ ኤንድ ኮስቱ ጥሩ ነው። ያንን በማሰብ ሪከመንድም የሚደረገው እዛ እንዲሄዱ ነው። ስለዚህ በስፋት እዚህ ሀገር የሌሉ ህክምናዎችን ለማግኘት ነው የሚሄዱት ማለት ነው ወደ ህንድ። ከህንድ ቀጥሎ የምታስቀምጨው ሀገር አለ በብዛት ኢትዮጵያውያን የሚጓዙበት? ታይላንድ አለ፣ ተርኪ አለ። ያው እንደየኬዙ ሪከመንድ የምናደርግባቸው ይኖራሉ። ኮስሞቲክ ሰርጀሪ ሲሆን፣ ከአጥንት ጋር የተገናኘ ሰርጀሪ ሲሆን፣ ከዛ እንዳልኩሽ አሁን እንደዚህ የተለያዩ የካንሰር ኬዞች፣ የትራንስፕላንቴሽን ኬዞች ሲኖሩ ደግሞ ሌላ ይሆናል ማለት ነው። ታዲያ ለህክምና ሲሄዱ ወይም ደግሞ እናንተ ጋር ሲመጡ ፕሮሰስ ለማድረግ ምን አይነት የህክምና ሪከርድ እና ዶክመንቴሽን ነው የሚያስፈልጋቸው? ብዙ ሰው ይጠይቃል የማስበው ስለሆነ ነው። እሱ ምንድነው እንደ ህክምና ይለያያል፣ እንደ ኬዙ ይለያያል። እውነት ለመናገር ግን ምንድነው ከዛ ህክምና ጋር የተያያዙ የሚያስፈልጉ ነገሮች፣ ለምሳሌ አንድ ጉበት ታካሚ ምን ያስፈልገዋል? ከጉበት ህክምና ጋር የተያያዙ ነገሮች ምን ያስፈልጋሉ? አልትራሳውንድ ውጤት፣ ሲቲ ስካን ውጤት፣ ከዛ ባለፈ ደግሞ ሊቨር ፋንክሽን ቴስት ሊያስፈልግ ይችላል። ከዛ ሲያልፍ ደግሞ ሌትስ ሴይ የካንሰር ኬዝ ቢሆን ለምሳሌ ያንን ነገር ኮንፊርም የሚያደርግ ነገር አለ ወይ? እነሱ ነገሮች መጀመሪያ አሁን እኛ ምንድነው ቲማችን ውስጥ የተለያየ ሙያ ያላቸው ናቸው ያሉት። ምክንያቱም ኤቭሪ ስቴፕ ኦፍ ዘ ዌይ ሁሉም ጆርኒ ላይ አሉ፣ አብረን ነው የምንሆነው። ምንድነው እኛ አሁን ሙሉ ፕሮሰሱን እንትን ለማለት ያክል እኛ መጀመሪያ ታካሚኛ ጋር ሲመጣ ምንድነው ምን ተብለህ ነው ኦር ምን ተብለሽ ነው የመጣሽው ነው የምንለው። ከሐኪም ምንድነው የተባለው የሚለውን ነገር አንዳንድ ቀን ሐኪሞችም ሲናገሩ ግልጽ አድርገው ላይነግሯቸው ይችላሉ። ለምሳሌ እኛ ምንድነው እንደ ጤና ባለሙያ ፊገር አውት ለማድረግ ነው የምንሞክረው መጀመሪያ ማለት ነው። ያለውን ነገር ሂስትሪ እንወስዳለን። ሜዲካል ፋይሉ ብቻ ሳይሆን ሂስትሪ እንወስዳለን። ከዛ ሜዲካል ፋይላቸው ላይ ከልምድም አንጻር ከሙያም አንጻር ምን ያስፈልጋል፣ የትኛውን ነገር ብናሟላ ነው ትክክለኛ ትሪትመንት ፕላን የሚመልሱልን ሐኪም ቤቶችስ የሚለውን ስለምናውቅ ይህን ነገር አላችሁ ወይ አቬይላብል ነው ወይ እንላለን። ከዛ በኋላ ድንገት እዚህ ሀገር አላሰራንም አሁን የለንም ቢሉ እንኳን ምንድነው አይ ይሄ ነገር መሰራት ይኖርበታል። ይሄን ውጤት ሲመጣ ነው ሊነግሩን የሚችሉት። ምክንያቱም ጥቅም የለውም ያልተሟላ ዶክመንት ልከን የሚመጣው ሪስፖንስ እዛም ኢቫሉዌት ይደረጉ ብቻ የሚል ሊሆን ይችላል። ስለዚህ ለእነሱም ሰዓትን ለመቆጠብ ያክል ይሄ ነገር ያስፈልጋል ብለን አድቫይስ እናደርጋቸዋለን ገና መጀመሪያ ሲመጡ ጀምሮ ማለት ነው። ከዛ ባለፈ ምንድነው አንዳንዴ ለብዙ ሆስፒታሎች ነው ኮሚኒኬት የምናደርገው እና ያንን ካደረግን በኋላ አንዳንድ ሐኪም ቤቶች ይሄ ምርመራ እንፈልጋለን፣ የዚህ ምርመራ ውጤት እንፈልጋለን የሚሉ ይኖራሉ ደግሞ ማለት ነው። እነዛን ነገሮች ምንድነው እንደገና እንዲያሰሩ እናደርጋቸዋለን ማለት ነው። ዋናው ፖይንት ምንድነው ትሪትመንት ፕላን እንኳንስ ባይንሽ ያላየሽውን ታካሚ እንኳንስ ያልመረመርሽውን ታካሚ አይደለም አክመሽም ይሄ ነው ትሪትመንት ፕላኑ ብሎ ለመናገር ትንሽ ይከብዳል። ስለዚህ በተቻለ አቅም ከዚህ አሟልተን ነው መላክ የምንፈልገው። ስለዚህ ዶክመንቴሽን እንደዛ ነው የምንሰበስበው ማለት ነው፣ ሜዲካል ዶክመንቶችን። ኦኬ። ስለዚህ እዚሁ ገና ሳይሄዱም ጀምሮ በየጊዜው አፕዴት የሚደረጉ ነገሮች ይኖራሉ። ኦኬ፣ በጣም አሪፍ። ሌላው ደግሞ እኔም ጥያቄ የሚሆንብኝ ነገር በብዛት ለሕክምና ወደ ውጭ የሚሄዱ ሰዎች ከተለያየ የሀገራችን ክፍል ነው የሚመጡት እና ድንገተኛ ነገር ነው የተዘጋጅበት ነገር አይደለም እና ወደ ውጭ ለሕክምና ሲጓዙ ብዙ አይነት ቻሌንጆች ይገጥማቸዋል ብዬ አስባለሁ። እዛ ሲሄዱ አንደኛ እንዴት ነው ዝግጁ ሆነው መሄድ ያለባቸው? ከዛ በተጨማሪ ደግሞ እንዳንተ እንደ አንድ ሰርቪስ ፕሮቫይደር ምን አይነት ነገሮችን ነው የምትረዷቸው? በምን መልኩ ነው አሲስት የምታደርጓቸው? ሰርቪስን የምታሻሽው ከኤክስፔሪየንስ ነው እና ስለዚህ በአብዛኛው የሚያጋጥሟቸው ችግሮች ምንድነው? አንደኛ ነገር እዛ ሀገር ስትሄጂ
ያው ከሌላ ሀገር ነው የምትሄጂው እና የውጭ ታካሚ ነሽ ለነሱም የውጭ ሀገር ሰው ነሽ አንቺም ለነሱና ከየት ሀገር ከአፍሪካ ሀገር ትመጪ ማለት ከደሃ ሀገር ከሀብታም ሀገር ብለው አይለዩም። እዛ ጋር ዶላር ይዘሽ መሄድሽን ነው የሚያዩት። ምንድነው አላስፈላጊ የሆኑ ለምሳሌ የህክምና ምርመራዎችን ሊያዙልሽ ይችላሉ። ማለት ከህክምናው ጋር የማይያያዙ ምርመራዎች ሊታዘዙ ይችላሉ ለምሳሌ ማለት ነው አንደኛው። ከዛ ውጭ ደግሞ አሁን እዚህ ያሉ ለዚህ ህክምና ይሄን ያክል ብር ታወጣላችሁ ሊባሉ ይችላሉ። ልክ እዛ ሲሄዱ ደግሞ ሌላ ነገር ሊቀየር ይችላል። አሁን እንዳልኩሽ ለምርመራ ተብሎ ተሰጣቸው የነበረው የብር ተመን ሊኖር ይችላል። እዛ ሲሄዱ ይጨምራል። አይ ይሄኛው ምርመራ እኮ በዚህ ብር ነው እንደዚህ አይደለም። ከዛ ደግሞ ይሄ ምርመራ ሊያስፈልግሽ ይችላል የሚለው ነገር ይጨመርባቸዋል ማለት ነው። አዲስ የሆነ ደግሞ ለምሳሌ ለኩላሊት ህክምና ለኩላሊት ነቅሎ ተከላ ብሎ የሄደን ሰው እዛ ጋር የሐሞት ጠጠር አለብህ፣ የሐሞት ጠጠር ተገኝቷል፣ የሐሞት ጠጠር ሌላ ከህክምናው ስኮፕ የወጣ የማይገናኝ ደግሞ ሌላ ፋይንዲንግ አለ ሊባል ይችላል ማለት ነው ያ ታካሚ። እና እንደዚህ አይነት ነገሮችን ያው ቢዝነስ ከሆነ ድረስ ሁሉም በተቻለው አቅም ያንን ማግኘት ይፈልጋል እና እንደዛ አይነት ችግሮች ይኖራሉ። ሌላ ሁለተኛው ችግር የቋንቋ ችግር ነው። ቋንቋ እንኳንስ ከሀገርሽ ወጥተሽ ሌላ ቋንቋ የሚነገርበት ሀገር ውስጥ ሆነሽ አይደለም እዚህ ሀገር ውስጥም የህክምና ቃላቶችና ሐኪሞች ብዙ ጊዜ የሚጠቀሙት። ስለዚህ ያንን ነገር ሲሉሽ አንቺ ለራሱ እዚህ ሀገር በአማርኛ እየተነጋገርሽ ራሱ ግራ ሊገባሽ ይችላል። ልክ ነው። ምንድነው በሽታ ይሄ እንደዚህ ነገር ይሰራ ሲሉ የማታውቂው ቃላት ሊጠራ ይችላል። ጭራሽ እዛ ላይ ደግሞ ተጨማሪ ሌላ የእንግሊዘኛ ወር ሌላ ቋንቋ ሲጨመርበት ደግሞ ግራ ይገባል ማለት ነው። የቋንቋ ችግር በጣም አለ። ያው የሰው ሀገር እንደመሆኑ መጠን ደግሞ ሰው አንዳንድ ሰው እዛ ከሄደ በኋላ የት ነው ማርፈው የሚለው ነገር ህክምና የአንድ ቀን አይሆንም። ማለት አንድ ቀን ደርሰሽ ታይተሽ የምትመለሽበት አይሆንም። ሰርጀሪ ሊሆን ይችላል፣ ኬሞቴራፒ ሊሆን ይችላል፣ የተለያዩ ህክምናዎች ይኖራሉ። ኢቭን ለምርመራ እንኳን ስትሄጂ በትንሹ ሳምንት ልትቆይ ትችላለሽ፣ 6 ወር ድረስ ሊቆዩ ይችላሉ። እና እንደዛ በሚቆዩበት ሰዓት ያው ሰው ሀገር ስትሄጂ ዘመድ ላይኖር ይችላል፣ የምታርፊበት ቦታ ላይኖር ይችላል። የት ነው ማርፈው የሚለው ራሱ በጣም አሳሳቢ ነገር ነው። ከዛ ደግሞ በቃ እንዳልኩሽ ነው እዛም ስትሄጂ ትክክለኛ ቦታ ማግኘት ለህክምና ቦታሽ ቅርብ ነው ሩቅ ነው ንጹህ ቦታ ነው የሚረብሽ ቦታ ነው። ታካሚ ስትሆኚ ብዙ ነገር አለ፣ ብዙ ነገርን ታስቢያለሽ እና ያን ነገር ያለማግኘት አጋጣሚዎች ይኖራሉ። ብዙ ጊዜ ታካሚዎች እንደ ቅሬታ ያንን ነገር ሲያቀርቡ እንሰማለን። ከህክምና ጋር ተያይዞ ወደ ውጭ የሚሄዱ ታካሚዎች በጣም ብዙ ችግር እንደሚገጥማቸው ነግረሽኛል እና እናንተ ደግሞ እንደ አንድ ሰርቪስ ሰጪ ተቋም እንዴት ነው የምትረዷቸው ወይም የምታግዟቸው? እኛ የህክምና ጆርኒ ወይም የህክምና መንገድ ሲጀመር ሀ ተብሎ ነው የሚጀመረው። ያ ምንድን ነው? የህክምና መረጃዎች ወይም ሜዲካል ዶክመንቶችን ትክክለኛውን ከመሰብሰብ ጀምሮ ትክክለኛውን ሐኪም የት ነው ያለው የሚለውን ከመለየት ጀምሮ ማለት ነው። ሆስፒታል ነው፣ ህንፃ ነው። እኛ የምናደርገው ምንድነው? ሐኪሞችን ነው ፎሎ የምናደርገው የምንከተለው። አንድ ሐኪም የሆነ ቦታ የሆነ ተቋም ላይ ይሰራ የነበረ እንደሆነ ለቆ ወደ ሌላ ተቋም ሲገባ እሱን ነው ፎሎ የምናደርገው። ያንን የምናደርገው በምንድን ነው? አንደኛ ነገር አሁን አንቺ ታካሚ ሆነሽ ብትመጪና አንድ ሆስፒታልን ብታናገሪ አንቺ ዋን ታይም ከስተመር ወይም ደግሞ አንድ ጊዜ ሂደሽ የምትታይ ታካሚ ነሽ። እኛ ደግሞ በጣም ብዙ ታካሚዎችን የተለያዩ ሆስፒታሎች ጋር አሳክመን አምጥተን ድጋሚም ሂደው ህክምናቸውን ይቀጠሉ አሉ። እኛ የአንድ ጊዜ ብቻ ከስተመራቸው አንሆንም ማለት ነው። ያ በራሱ ትረስት ወይም እምነትን ቢውልድ ያደርጋል፣ ተሰሚነትም ይኖርሻል። ስለዚህ ምንድነው የመጀመሪያ ስራ እንዳልኩሽ ምን አይነት የህክምና መረጃዎች ያስፈልጓቸዋል ይህ ታካሚ የሚለውን ነገር ሼር ከማድረጋችን በፊት ማለት ነው። ከዛ በኋላ ደግሞ ከተለያዩ ሆስፒታሎች መልስ ይመጡልናል። ይህ ታካሚ እንደዚህ ያስፈልጋል፣ ይህች ታካሚ እንደዚህ ያስፈልጋታል ተብሎ ይመጣል። ይህ ነገር በዚሁ እኛ ቲም ውስጥ ባሉ የጤና ባለሙያዎች ኢቫሉዌት ይደረጋል ማለት ነው። የትኛው የተሻለ ነገር ነው የሚለውን ነገር ያንን የምናየው ከ3 አይነት መንገድ ነው። አንደኛው ትሪትመንት ፕላን፣ የትኛው ነው ትክክለኛ ትሪትመንት ፕላን የሰጠን የትኛው ሐኪም ቤት ነው የሚለውን ነገር እናያለን። ሁለተኛው ነገር ኮስት እናያለን። ልክ ሀገራቶቹ የተለያየ ኮስት እንደሚሰጡን ለተመሳሳይ ህክምና ሆስፒታሎችን ከሆስፒታል የተለያየ ኮስት ይሰጣሉ። ከዛ ቀጥሎ የዶክተሩን ሬፑቴሽን ወይም ደግሞ ዶክተሩ ማን ነው፣ ምን ያክል ለምሳሌ ሰርጀሪ ቢሆን ምን ያክል ሰርጀሪዎችን ሰርቷል፣ ምን ያክል ሰክሰስፉል የሆነ
አውትካም ወይም ደግሞ ውጤት ታሳይቷል የሚለውን ነገር እናያለን ማለት ነው። ስለዚህ ሶስቱን ነገሮች አይተን እናመዛዝናለን። ከዛ ያንን ነገር ለታካሚዎች እኛ አይደለንም የምንመርጥላቸው፣ እነሱ እንዲመርጡ ግን ሚቲንግ ይኖረናል። እዚሁ ቢሮአችን መጥተው ያለውን ነገር ዲስከስ እናደርጋለን ማለት ነው። ስለዚህ እኛ ካለን ከእውቀታችንም አንጻር ካለን ከልምድም አንጻር ያለውን ነገር እናካፍላቸዋለን። ልክ እንደ ቤተሰብ ዲስከስ እናደርጋለን። ስለዚህ እነሱ አንድ ሆስፒታል ይመርጣሉ ማለት ነው። በእኛ እገዛ ቢሆንም ሆስፒታል ይመርጣሉ እነሱ ደስ ባላቸው። ለምሳሌ አንዳንዴ ታካሚዎች ሲመጡ ከዶክተር ሊሆን ይችላል ኦር ደግሞ ራሳቸው ካላቸውም ከሰሩት ሪሰርች ሊሆን ይችላል ይሄንን ሐኪም ቤት ነው የምፈልግ የሚሉ ይኖራሉ። ስለዚህ ያንንም ነገር ኦፖርቹኒቲ እድሉን መስጠት አለብን። ከዛ ሐኪም ቤትም ምን አይነት መልስ መጥቷል፣ ምን አይነት ሂሳብ ወጥቶላቸዋል የሚለውን ነገር ማሳየት መቻል አለብን ማለት ነው። ሶ ያንን ነው የምናደርገው። ሁለተኛው ስቴፕ የሚሆነው የት ሆስፒታል የታካሚ ሄዶ ይታከም ማለት ነው። ከዛ ቀጥሎ አንዳንዴ ታካሚዎች ጥያቄ ይኖራቸዋል። እኛ በራሳችን ለነሱ ጥያቄ ይኖረናል ማለት እዚህ ጋር የታካሚውን ሂስትሪ በደንብ የምናቅኛ ስለሆነ ግን እኮ ይሄ ነገር ነበረ፣ ይህንን ነገር አድሬስ አልተደረገም ወይም ደግሞ ስለዚህ ችግር መልስ አልሰጣችሁንም ብለን ልናስብ እንችላለን። ኦር ደግሞ ታካሚ ቤተሰብ ውስጥ ለምሳሌ የጤና ባለሙያ ሊኖር ይችላል። ራሳቸው ታካሚዎች በራሳቸው ጥያቄ ሊኖራቸው ይችላል። ፕላስ ደግሞ እምነትም ቢውልድ የማድረግ ነገር መሰራት ስላለበት ማለት ነው። እዛ ሂደው ሐኪሙን ማግኘታቸውን በምን ጋራንቲ ያላቸው በምን እርግጠኛ መሆን ይችላሉ የሚለውን ነገር ማለት ነው። ስለዚህ ምንድነው የምናደርገው እኛ ሚቲንግ አሬንጅ እናደርጋለን። የራሳችን ቲም አለን ህንድ ውስጥ የራሳችን የሆነ እዚህ ልክ ማናኪ አዲስ አበባ እንደሚባለው ማናኪ ደግሞ ኢንዲያ ኒው ዴሊ ውስጥ የራሳችን የሆነ ቲም አለን። ሶ በእነሱ እርዳታ እዛ ካለው ታካሚው ከመረጠው ሆስፒታል ከመረጠው ስፔሻሊስት ጋር ሚቲንግ አሬንጅ እናደርግና ጥያቄዎች እናዘጋጃለን ማለት ነው። ከጤና አንጻርም ሊሆን ይችላል። ከዛ ደግሞ አንዳንድ ኮንሰርኖች ሊኖሩ ይችላሉ። ምን ያክል ጊዜ ቆያለሁ ህንድ ውስጥ ሰርጀሪ ከተሰራ በኋላ ምን ያክል ጊዜ አይሲዩ ውስጥ ልቆይ ይችላል የሚል ጥያቄ ሊኖራቸው ይችላል። ሶ እነዛን ነገሮች በትክክል አድሬስ እንዲያደርጉ ዶክተሮችን ከታካሚዎች ጋር እኛ ባለንበት እናገናኛቸዋለን ማለት ነው። ዳት ወይ አንደኛ በጣም ትራንስፓረንት ግልጽ ያለ በሆነ ወይ እዛ ሲሄዱ የሚጠይቁት ሰው አለ ማለት ነው። ሁለተኛ ነገር ደግሞ መንገድ ስታስቢ ማለት ለመዝናናትም ለመሄድ ስታስቢ ይጨንቃልና እንኳን ስለ ሕክምና ስለዚህ ያንን ነገር ልባቸው ርፍ ብለው እንዲሄዱ ነው የምንፈልገው። ስለዚህ በዛ መልኩ እናስተካክላለን ማለት ነው። ከዛ ውጭ እንዳልኩሽ ያው የራሳችን የሆነ ቲም አለን እዛ። ስለዚህ በተቻለ አቅም የቋንቋ ችግሮችን ለመፍታት እንሞክራለን። ምንድነው አሁን ብዙ ጊዜ ህንድ ውስጥ ነው ያለና ህንድ ውስጥ ታካሚ ሲሄድ እንግሊዘኛ ቢያወሩም አሁን አክሰንት ላይ ችግር ሊኖር ይችላል፣ ሊከብድ ይችላል። ስትሮንግ የሆነ አክሰንት ሊሆን ይችላል፣ እኛ ለራሱ ላንሰማው እንችላለን። ስለዚህ ምንድነው አንደኛ ነገር 24 ሰዓት እኛ አቬይለብል ነን እዚህ ሀገር ያለ ነው ራሱ ማለት ነው። ህንድ ከኛ 2 ሰዓት ተኩል ትቀድማለች። ስለዚህ ህክምናው ሲጀምር እርሊ ጠዋት ጀምረን ተነስተን አለን ማለት ነው። ኦፒዲ ሚቲንግ የሆነ ሰው ሐኪም ቤት ልክ የሚሄድበት ቀን አፖይንትመንት ቀጠሮ ያለበት ቀን ላይ እኛ አለን አቬይለብል በስልክም ማለት ነው። ሶ እንግሊዘኛ እንኳን መስማት የማይችል አሁን ብዙ ጊዜ ታካሚ ሴት ብቻውን አይሄድም፣ ከአስታማሚ ጋር ከቤተሰብ ጋር ነው አብረው የሚሄደው። ስለዚህ አንድ ሰው እንግሊዘኛ የሚያወራ ሰው ይኖራል። እንዳልኩሽ የእኛ ቲሞች እያንዳንዱ ቀጠሮ ላይ እያንዳንዱ ህክምና ላይ አብረው ነው የሚኖሩት። ስለዚህ እነሱ በተቻለ አቅም ያንን ነገር ለማስቀረት ይሞክራሉ። ያ እንኳን ባይሆን ለምሳሌ ከክፍለ ሀገር የሚመጡ ስፔሲፊክ ቋንቋ ተናጋሪ ሊኖሩ ይችላሉ። እንግሊዘኛም ቤተሰብም አብረው ሆኖ አጋጥሞንም ስለሚያውቅ ነው። ቤተሰብም አብረው የነበሩ ሰዎች እንግሊዘኛም መናገር የማይችሉ ወይም መስማት የማይችሉ ከሆኑ እኛ 24 ሰዓት አለን እንዳልኩሽ 24 ሰዓት ስልክ ላይ ነን። ያለውን ነገር ሐኪሙ ያወራውን ነገር እኛ መልሰን ለነሱ እናስረዳቸዋለን ማለት ነው። እንደ እድል ሆኖም ደግሞ ብዙ ቋንቋ ተናጋሪ ነው ያለው ቢሮአችን ውስጥና አማርኛም፣ ኦሮምኛም፣ ትግረኛም ሁሉም ተናጋሪ ቋንቋዎች አሉ። ሰው በተቻለ አቅም በሀገራቸው በሎካል ላንጉጃቸው እናስተረጉማለን ማለት ነው። እንትን ቋንቋን ብቻ ላይሆን ይችላል፣ ኮንሰርን ይኖራል፣ መጨነቅ ይኖራል። እነዛን ነገሮች ኤኒታይም ሲደውሉ አቬይለብል እናወራቸዋለን። በጣም አሪፍ። እንኳን የታካሚዎቹን የኔንም ልብን ያሳረፍሽው፣ ምክንያቱም በጣም ሁሌ ጥያቄ የሚሆንብኝ ጭንቀት የሚሆንብኝ ነገር ስለሆነ ማለት ነው። እና እነዚህን ሁሉ ጭንቀቶች እናንተ ከተሸከማችሁ የህክምናው ጭንቀት ብቻ ነው ታካሚው ለሚኖረው። ግን ደግሞ ባለማወቅም ሊሆን ይችላል ወይም እናንተን እንዴት እንደሚያገኙ ሳያውቁም ሊሆን ይችላል፣ ኢንፎርሜሽኑ ስለማይኖራቸው ማለት ነው። ያለ ሜዲካል ቱሪዝም ላይ ከሚሰራ ሰርቪስ ሰጪ ተቋም ውጪ የሚሄዱ ታካሚዎች አሉ።
እና ይሄ ሁሉ ቻሌንጅ ይገጥማቸዋል እና ምን ትመክሪያቸዋለሽ? በጣም ጥሩ ጥያቄ ነው እሱ። ለማንኛውም ታካሚ የምመክረው ወደ ሰው ሀገር የሚደረግ ጉዞ ቀላል ነገር አይደለም። ስለዚህ የተሻለው ነገር የሚሆነው በአንደኛነት ደረጃ ትክክለኛውን ሕክምና እንደሚያገኙ እርግጠኛ ሆነው መሄድ ይኖርባቸዋል። ትክክለኛውን ሕክምና ደግሞ ማን ጋ ነው ማግኘት የሚችለው? የሐኪም ቤት ማን ነው? ምን ያክል ሰክሰስ ሬት አለው? ይሄ የሚደረግልኝ ሕክምና ምን ያክል ሰክሰስፉል ነው የሚለውን ነገር አውቀው መሄድ አለባቸው። ከዛ ባለፈ ደግሞ ማን ነው ሐኪም የሚያክመኝ? እዛ ሲሄድ ማን ነው የሚያየኝ የሚለውን ነገር ማወቅ አለባቸው። በዋነኝነት በቃ የምመክረው ነገር ለሕክምና የሄደ ሰው ታክሞ መምጣት መቻል አለበት። ቀልድ አይደለም። እዛ ሀገር ድረስ ስትሄጂ ወጪውም ድካሙም ሜንታሊም ብዙ ነገር አለው እና ያንን ነገር ከማድረጋቸው በፊት አንደኛ ነገር ማንጋ እንዴት የሚለውን ነገር ማወቅ አለባቸው። ያ ደግሞ ዋን ታይም ከስተመር ሆነሽ ወይም ደግሞ የመጀመሪያ ጊዜ አንድ ታካሚ ሆነሽ አይሆንም። ስለዚህ ሲመርጡ እንደዚህ አይነት ነገሮችን ማወቅ መቻል አለባቸው። በጤና ባለሙያ የታገዘ ነገር ሲሆን ሕክምናውን እርግጠኛ ሆነው ልባቸው ርፍ ብሎ እንዲሄዱ ማለት ነው። እሱን ኮንሲደር ማድረግ አለባቸው። ከዛ ውጭ ደግሞ የሚሰጣቸው ከመሄዳቸው በፊት እዚህ ጋር የሚሰጣቸው ኮስት ለዚህ ሕክምና ይሄን ያክል ብር የሚለውን ነገር ጋራንቲ ሊኖራቸው ይገባል። እርግጠኛ ሊሆኑ ይገባሉ። ምክንያቱም እዛ ከሄዱ በኋላ ሊጨምር ይችላል። ያ ብር በዶላር ነው የሚጨምረው። በጣም ከባድ ነው። ስለዚህ ያንን ነገር እርግጠኛ መሆን አለባቸው። ወይም ደግሞ ያንን ነገር በእርግጠኝነት ሊሰጣቸው ያንን ሰርቪስ ፕሮቫይድ ሊያደርግላቸው የሚችል ተቋም ጋር ያንን ሰርቪስ መጠየቅ አለባቸው ማለት ነው። በጣም አሪፍ። ስለዚህ ከህክምና ጭንቀት ውጭ ያሉትን ሌሎች ጭንቀቶች ደግሞ እኛ እንሸከማለን ነው እያልሽኝ ያለሽ? እሺ። ሌላ ደግሞ ብዙ ጊዜ የምንሰማቸው ነገሮች ስለሆኑ ነው። ሰዎች በእርዳታ ሊሆን ይችላል፣ ከቤተሰብ ሊሆን ይችላል፣ ከራሳቸውም ገንዘባቸውን ይዘው ለህክምና አንድ ሜዲካል ቱሪዝም ላይ የሚሰራ ኤጀንት ጋር ሊሆን ይችላል የሚሄዱት እና እዛ ሄደው የሚፈልጉት ሰርቪስ ያለ ወይም አገልግሎት ያለ መስሏቸው ሄደው አብዛኞቹ ሰዎች ሲጭበረበሩ እናያለን። ወይም ደግሞ ወደ ውጭ ከሄዱ በኋላ ምንም አይነት ኮሚኒኬሽን ወይም ምንም አይነት ከላካቸው አካል ጋር ምንም አይነት ግንኙነት እርዳታም ሳያገኙ ሲቀሩ እናያለን እና ከጠበቁት ነገር ወይም ኤክስፔክት ካደረጉት ነገር ውጭ ሲገጥማቸውም እናያለን። ስለዚህ ስካመሮች አሉ ማለት ነው በዚህም ሰርቪስ ዙሪያ። ሰዎች ወይም ታካሚዎች እንዴት ነው መለየት የሚችሉት? በየትኞቹ ክራይቴሪያዎች ነው መለየት የሚችሉት? ምን ማየት አለባቸው አንድን ተቋም ከመምረጣቸው በፊት? ይህም መሰረታዊ ነው ብዬ ስለማስብ። በትክክል ከህክምናው በላይ ብዙ ጊዜ ታካሚዎች የሚያስጨንቃቸው አሁን እኛ ጋርም ሲመጡ የመጀመሪያ ጥያቄያቸው በምን እንመናችሁ የሚል ነገር ነው። እኛ አሁን እንደ ተቋም ስታስቢ ብዙ ታካሚ ሂዶ ታክሞ መጥቷል ልትያቸው ትችላለሽ። ግን በእነሱ ቦታ ሆነች ደግሞ ስታስቢ ደግሞ በጣም አንደርስታንደብል ነው የእነሱ ኮንሰርን፣ ጭንቀታቸው ትክክለኛ ጥያቄ ነው ይሄ ነገር። ስለዚህ አንደኛ ነገር ቼክ ማድረግ ያለባቸው ምንድን ነው መስሪያ ቤቱ ወይም ይሄ ተቋም ይህን ሰርቪስ ሰጣለሁ ያለው ተቋም ሌጋል ነው አይደለም። አሁን እኛ ለምሳሌ ጤና ጥበቃ በስነስርዓት የሚያቀነን ንግድ ፍቃድ ብቻ ሳይሆን ለንግዱ ለሰርቪሱ ብቻ ሳይሆን ፍቃድ ያለን ከጤና ጥበቃ ላይሰንስ ያለን ተቋሞች ነን። ስለዚህ እንዳልኩሽ ነው ህክምናውንም ጭምር ጆርኒው ላይ አብረን አለን የሚለውን ነገር ያንን ላይሰንስ ማሳየት የምንችለው ነገር ነው ማለት ነው። ከዛ በመቀጠል ደግሞ ማንኛውም ታካሚ እንደዚህ አይነት የውጭ ሀገር ህክምና ሲጀምር ለምሳሌ ውል ሊኖረው ይገባል። ውል የሚኖረው ምንድን ነው? ያ ተቋም ምን ነው ለእኔ የሚሰጠኝ፣ ከኔስ የሚጠበቀው ምንድን ነው፣ ምን ማድረግ አለብኝ፣ ክፍያ ምፈጽመዋለሁ ወይ፣ እዛ ከሄድኩ በኋላ ምን አይነት ሰርቪሶች ይኖሩኛል፣ እዚህ ሀገር እያለሁስ ምን አይነት ሰርቪሶች ወይ ምን አይነት ጥቅሞችን ይሰጠኛል የሚለው ነገር በግልጽ የተጻፈ ውል ሊኖር ይገባል። ያንን ውል አንብቦት ሊያምንበት ይገባል። ስለዚህ እኛ አሁን ለታካሚዎቻችን ምንድነው የምናደርገው? ልክ የህክምናውን ጆርኒ ለመጀመር ዝግጁ ሲሆኑ ምን አይነት ሰርቪሶችን እንሰጣለን የሚለውን ነገር ዲስከስ እናደርጋለን ማለት ነው። ቅድም እንዳልኩሽ ከሜዲካል ዶክመንት ከመሰብሰብ ጀምሮ ከዛ በኋላ የህክምና ጆርኒ ወይም ደግሞ ትሪትመንት ፕላኑ ምን ይመስላል የሚለውን ኢቫሉዌት ከማድረግ ጀምሮ ከዛ ሲያልፍም ደግሞ አሁን ብዙ ጊዜ ታካሚዎች ፓስፖርት ሳይኖራቸው ይመጣሉ። ምን ማድረግ አለብኝ የሚለውን የት መሄድ አለብኝ የሚለውን ነገር እኛ በምን መልኩ ነው የምናግዛቸው፣ የት ድረስ ነው? ምክንያቱም አንዳንድ ነገሮች ሊሚት ይኖራቸዋል። ለምሳሌ ቪዛ
እስከምንችለው ፕሮሰስ ድረስ ታግዣለሽ። ኤምባሲ ቀጠሮ ማስቀጠር እነሱ ነገሮችን ታግዣለሽ። ግን አይዘር ታካሚው ኦር አቴንዳንት ወይም ደግሞ አስታማሚ አብሮ የሚሄድ ሰው ነው ኤምባሲ ውስጥ መግባት የሚችለው። እኛ ውስጥ ኤምባሲ መግባት አንችልም ለምሳሌ፣ ኦር ደግሞ ያንን ቪዛ እኛ አውጥተን ለነሱ መስጠት አንችልም። ግን ኤምባሲ ሲሄዱ ደርሰው እስኪወጡም ኤኒ ችግር ካለም ደግሞ እዛው ቁጭ ብለን ነው የምንጠብቃቸው ማለት ነው። ስለዚህ ያንን ሰርቪስ እኛ ይሄንን ሰርቪስ እንሰጣለን። ህንድ ሀገርስ ወይም ደግሞ ሌላ ሀገርስ ስትሄዱ ምንድነው የምትቀበሉት ከኛ የሚለውን ነገር በግልጽ መጻፍ አለበት ማለት ነው። ከዛ በኋላ ያንን አንብበው ሲያምኑበትና ህጋዊ የሆነ ውል ሲኖራቸው ነው ህክምና መጀመር ያለባቸው። ምክንያቱም ብዙ እንዳልሹ ስካመር ይኖራል። ግማሽም ደግሞ የሆነ ስካመር ማለት እዚህ ያለውን ሰርቪስ በደንብ ፕሮቫይድ ያደርግልሽና እዛ ስትሄጂ ለሌላ ኤጀንት ይሰጥሻል ማለት ነው። ኤጀንት እና ይሄኛው እዚህ ያለው ኤጀንት ደግሞ የማይተዋወቁ ኢቨን ሊሆኑ ይችላሉ። ስለዚህ ኮሚኒኬት አያደርጉም። እዛ ሄደሽ የሆነ ኢሹ ቢኖርብሽና እዚህ ብትደውይ ያኛውን አውሪው፣ ይሄ የመቀባበል አይነት ነገር አለ አይደለ? ይኖራል። ስለዚህ ያንን ነገር ተጠያቂነትን እዚህም ሀገር እዛም ሀገር የራሱ የሆነ ቲም ያለው ሌላ ኤጀንት ሌላ ተቋም ሳይሆን የራሱ የሆነ ቲም ያለው እዛ ያለው ተቋም ቢያስቀይምሽ እዚህ መተሽ የምትወቅሽው። እሺ ሊሉዬ፣ አንዳንዴ ደግሞ ምን ሰማለሁ መሰለሽ በጣም ሲሪየስ ከሆኑ ኬዞች ውጪ ወይም በጣም ሲሪየስ ህክምና ከሚያስፈልጋቸው የህክምና አይነቶች ውጪ ደግሞ አንዳንዴ ሌክዠሪ ለሆነ ነገር ወይም ደግሞ ሌሎች ህክምናዎችን ለማድረግ ሰዎች ወደ ውጭ ይጓዛሉ እና ፕላስቲክ ሰርጀሪ ሊሆን ይችላል። የተለያዩ ህክምናዎችን ገብቶሻል ብዬ አስባለሁ። እንደዚህ አይነት ህክምና የሚያደርጉ ታካሚዎች ወደ እናንተ ይመጣሉ ወይም በእናንተ ፕሮሰስ ያልፋሉ ወይስ እንዴት ነው? ይመጣሉ። ብዙ ጊዜ ከሶሻል ሚዲያ ይመጣሉ። ጥያቄዎች ይኖራቸዋል። እንዴት ነው ይሄ ህክምና የሚሆነው ማለት ኮንሰርንም ኖሯቸው ሊሆን ይችላል። አንዳንዴ አሁን ወይ ቲክቶክ ላይ ወይ ዩቲዩብ ላይ የምታዩ ማለት ትክክለኛ መልስ ላይ መስልሽ ይችላል እና ከህክምናው አንጻር ምንድን ነው የሚመስለው የሚለውን ነገር ለመጠየቅ ብቻም ይመጣሉ። ሂደው ታክመውም ሰክሰስፉል ሆነው ደግሞ ይመጡም አሉ። ያው ፕላስቲክ ሰርጀሪ ራሱን የቻለ ህክምና ነው። ስለዚህ ሁሉም ሰው የፈለገውን አይነት ህክምና እንዲያገኝ ነው የምንፈልገው እኛና እንደዛ ታክመው የመጡ የተወሰኑ ታካሚዎች አሉ። ሰክሰስፉል ነው፣ ደስተኛ ናቸው። እንዳልኩሽ ያው ዶክተር እንመርጣለን። ዋናው እሱ ነው፣ ዶክተር እንመርጣለን። አሁን ኮስሞቲክ ሰርጀሪ ብዙ ሰው ቀለል አድርጎ ያየዋል፣ ግን በጣም ማለት በትክክል ካልተሰራ ሪስክ የሚኖረው ነገር ነው። ወደ ሌላ ኮምፕሊኬሽን ወደ ባሰ ችግር ሊከት የሚችል ነገር ነው እና ያንን ነገር አንፈልግም። ስለዚህ ዋናው ፍላጎታችን ታካሚ በቃ ደስ ብሎት እንዲመጣ ነው የምንፈልገው። ስለዚህ ቦታዎችን፣ ሆስፒታሎችን እንመርጣለን። አማራጮችን አሁን ብዙ ጊዜ የተለመደው ተርኪ ውስጥ ብዙ ኮስሞቲክ ሰርጀሪዎች እንደዛ ይሰራሉ። ደሴም ህክምና ህንድም ይሰራል። ጥያቄው ምንድነው ሰክሰስፉል ናቸው አይደሉም የሚለው ነገር ኮስቱን እናያለን። ከዛ ያው እንደ ታካሚ ምርጫ ታክመው የመጡ አሉ። እንደዚህ አይነት ነገሮች ሰርጀሪዎችን ተሰርተው የመጡ አሉ። ስለዚህ እነዚህም የምንላቸው አካላት ወይም መሰራት የሚፈልጉ ሰዎችን ቢያማክሩ ይመረጣል። በጣም ቆንጆ መረጃን የሰጠሽን ሊዱዬ። አሁን ደግሞ ዋናው የመጣሁበትንም ዓላማ ልጠይቅሽ ብዬ ነው። ሰዎች ለህክምና በተለያየ ምክንያት ወደ ውጭ ይጓዛሉ እና ለህክምና ወደ አንድ ሀገር ከመሄዳቸው በፊት ማወቅ የሚገባቸው መሰረታዊ ነገሮች ምትያቸው? ማወቅ ያለባቸው ነገሮች አንደኛ ምን አይነት ህክምና ነው ማግኘት አለብኝ የሚለውን ነገር ማወቅ አለባቸው። ከዛ በመቀጠል የት ሐኪም ቤት በማን ሐኪም የሚለውን ነገር ማወቅ አለባቸው። የት ሀገር ነው የሚሄደው፣ የሀገሩ ሁኔታ እንዴት ነው የሚለውን ሶሻል ላይፍን በጣም ማተር ስለሚያደርግ ማለት ነው። ምን አይነት ኮሚኒቲ ጋር ነው የምቀላቀለው ሂጄስ ምን ያክል ጊዜ ነው የምቆየው? በጣም ትልቅ ችግር ሊፈጥርባቸው ይችላል ያንን አለማወቅ በራሱ ማለት ነው። ህክምናዬ ምን ያክል ጊዜ ይፈጅብኛል የሚለውን ነገር ቼክ ማድረግ እነሱ ነገሮች። ከዛ ቀጥሎ ደግሞ እዚህ ሀገር አንድ ሰው ለመሄድ ውጭ ሀገር ለመሄድ ምን ያስፈልገዋል የሚለውን ነገር። ሁሉም ህክምናዎች የተለያዩ ናቸው። ለትራንስፕላንት ወይም ደግሞ የሆነ ሰው ዶኔት አድርጎልሽ ሰጥቶሽ አካል የምትሄጂ ሲሆን የሚያስፈልገው ፕሮሲጀር ሌላ ነው። ከዛ ውጭ ደግሞ ፓስፖርት፣ ቪዛ እነሱ የመሰሉ ነገሮችንስ እንዴት ነው ምንድን ነው ማድረግ ያለብኝ የሚለውን ነገር። ብርስ እንዴት ነው ለአንድ ሐኪም ቤት እንዴት ነው ክፍያ መፈጸም አለብኝ የሚለውን ነገር በደንብ ማወቅ አለባቸው ማለት ነው። እሺ ሪዬ፣ ስለሰጠሽኝ መረጃ በጣም አመሰግናለሁ። እንግዳይም ስለሆንሽ አመሰግናለሁ።
ቤተሰቦቻችን ዛሬ ከማናኪ ሄልዝ ኬር ጋር የነበረን ቆይታ ይሄንን ይመስል ነበር። በጣም ብዙ መረጃ እንዳገኛችሁበት እርግጠኛ ነኝ። ስለዚህ ለህክምና ከሀገር ውጭ ከመሄዳችሁ በፊት ወይም ለመሄድ ከመወሰናችሁ በፊት ማድረግ የሚገባችሁን ነገር ለማወቅ የዛሬው ጨዋታችንን መስማት ብቻ በቂ ነው ብዬ አስባለሁ። እስከሚቀጥለው ከመወሰኑ በፊት